አንዴ ተው ልበላት እናት በእናታችሁ አትግደሉ በእናታችሁ ቢደራጅ ራሱ መጠበቅ አይችልም እዛ አካባቢ የሚገኝ ወጣት ኦርቶዶክሳውያን ምናምን ሰላም ቤተሰብ እንደምጋችሁልኝ በአዲስ ቪዲዮ ተመልሼ መጣሁና የአርሲው ጉዳይ እስኪያልቅ ድረስ የአርሲው ጉዳይ ፍትህ እስኪያገኝ ድረስ እንግዲህ በቀን 10 ቪዲዮ ቢሆን እንግዲህ ለመስራት እንሞክራለን። አሁን እንግዲህ ወደ አርሲ ደውዬ ነበር እየሰማ የምንገኘው ነገር በጣም የሚያሳዝን በጣም የሚያሳፍር ነገር ነውና ምንድን ነገራችን የተፈጠረ ያለው ነገር የሚያስብል ነውና የሞቱ ሰዎች ራሱ እንዳይቀበሉ እንግዲህ መንግስት ራሱ እርምጃ እየወሰደ እንደሆነ እየሰማን ነው የምንገኘው። እሱን የማስመለከታችሁ ነው የሚሆነው። እስቲ መጀመሪያ ይሄ ቪዲዮ ስሙትና አንድ የማስራችሁ ነገር ይኖራል። የአርሲ ኮሚኒኬሽን በኦሮምኛ ቋንቋ በሰሞኑኛ ጉዳይ ላይ ባወጣው መግለጫ ምን አለ? ቃል በቃል ተርጉሜዋለሁ እንደሚከተለው አቀርበዋለሁ። ለዚህ ቤት አዲስ ከሆናችሁ ፎሎ፣ ላይክ በማድረግ ሁሌም ከእውነተኛ መረጃ ጎን ቁሙ። ጽንፈኝነት ጸረ ዲሞክራሲና ሰላም ነው። የአርሲ ዞን የብሔር ብሔረሰብ በጎሳ በእምነትና በባህል ሳይከፋፈሉ ማህበረሰቡ በአንድነትና በፍቅር በመኖር የሚታወቅ ነው። የዞኑ ማህበረሰብ በጎሳ በእምነት ልዩነት ሳይፈጥር በፍቅር በአንድነት ዘላቂ ልማትን በመስራት የግል ህይወትን ከመቀየር ጎን ለጎን የሀገርን እድገት እውን በማድረግ ውስጥም ሊተካ የማይችል ኃላፊነትን እየተወጣ ይገኛል። ጽንፈኞችና ጠላቶች የማህበረሰቡን በፍቅርና በአንድነት መኖር የራስ ምታት የሆነባቸው አሉባልታና የስም ማጥፋት በተለያዩ ሚዲያዎች በዞኑና በዞኑ አመራሮች ላይ እያካሄዱ ይገኛሉ። በአሁኑ ሰዓትም ጽንፈኞች በእምነት ስም ማህበረሰቡን በማጋጨት ዞኑንና የዞኑን አመራሮች ላይ እየተደረገ ያለው በየትኛውም አቅጣጫ ተቀባይነት የለውም። የዞኑ ማህበረሰብ በጽንፈኞች በዞኑ አመራሮች ላይ እየተካሄደ ያለውን የስም ማጥፋት ዘመቻ ከማውገዝ ጎን ለጎን በጥምረትና በአንድነት በመሆን የጠላትን ዓላማ ማክሸፍ ላይ መቃወም አለብን ብለዋል። በዞኑ ልማት የማህበረሰብ የአብሮ መኖርና የብሔር ብሔረሰብ አንድነቱ በጠላትና ለጽንፈኞች ለሰከንድ አይደናቀፍም። የጠላትና የጽንፈኞች ዓላማ ይወድቃል፣ ልማትና ሰላም ይቀጥላል በማለት መግለጫው ላይ አትቷል። በጣም ነው የሚያሳዝነው። እንደምትሰሙት ነው እንግዲህ የአርሲዎቹ የመንግስት አካላት ባለስልጣናት በዚህ መንገድ ግድያውን ይክዳሉ። እኔ ግን ይሄ ነገር እውነት ነው ሸሽቶ ለማለት የሚለው ነገር ለማረጋገጥ እስከ ቦታው ደወልኩኝ። የደረሰኝ መረጃ አሰማቸው። ከዛ በፊት ግን በቪዲዮ እውነታውን በቪዲዮ እንመልከት። አይናው ይሄን ቪዲዮ ዩቲዩብ ላይ ያጠፋው ይችላል ለተነገደስ በቻ አላቀም እንደፈለገ ይሁን። ነገር ግን ወንድማችን ጸጋይ አሁን ፖስት ያደረገውን ቪዲዮ እንመልከት እስቲ። እንግዲህ አሳዛኙ ዜና አሁን ደርሶናል። የኦቦምሳ የነበረው የተፈጠረው እንግዲህ አስከሬናቸው ዛሬ ተፈጽሟል። እንደምትመለከቱት ቪዲዮ ላይ ስም ዝርዝራቸውም ደርሶናል። ማን ናቸው የሚለውን ነገር እነግራቸዋለሁኝ። ምናልባት ከዛ በፊት ግን ምንድነው እየተፈጠረ ያለው ኦቦምሳ ላይ የሚለውን ነገር በደንብ አንድ አራት ነጥቦች ላውሳችሁ። እነሱ የላኩልኝ መረጃ ስለሆነ በደንብ ስሙ። አንደኛ ፍትህ። እነኚህ የሞቱት በተለይ አሁን ሬሳቸው ተገኘው 5 ነው፣ 6ኛው ሬሳው አልተገኘም ተብሏል። ስለዚህ ይህ 5ቱ ሬሳ በቤተ ክርስቲያን በአንድነት ፍትሐቱ እንዳይፈታ ተደርጓል። ሁሉም በየቤታቸው ተፈተው እንዲመጡ የተደረገው ይህ በደል ነው ብሏል። ሁለተኛ ጉዳዩ ማንም ሰው እንዳያውቀው፣ ማንም ሰው ቪዲዮም ይሁን ፎቶ እንዳያነሳ፣ እናም የቅብር ስርዓታቸው በአንድ ላይ እንዳይሆን በአንድነት እንዳይፈጸም ተከልክለው ነበር። ሶስተኛ የጋዶ ቀበሌ ክርስቲያኖች ሙሉ በሙሉ በሚባል ሁኔታ ለቀው ወደ አቦሚሳ ሙሉ ለሙሉ ለቀው ወደ አቦምሳ እንዳለ ገብተዋል። ይህም ሆኖ ከከተማ ወጥተው ምንም አይነት ስራ እንዳይሰሩ እንዲሁም ደግሞ መስራት እንዳይችሉ እንደተከለከሉ፣ ይህም ብቻ አይደለም እያገቷቸውና በሚሊዮን የሚቆጠር ብር እየጠየቋቸው ነው። እሱም ብቻ አይደለም ሚሊዮን እንኳን ከፍለው ለማስፈታት ቢሞክሩም ነገር ግን ሚሊዮን የተከፈለበት ሰው በነጋታው ተገሎ ነው የሚገኘው። ስለዚህ እገታው ምንም ያህል ቢያገቷቸው፣ ምንም ያህል ስራ እንዳይሰሩ ቢያደርጓቸው፣ ስራ መስራት ብቻ አይደለም ደግሞ ወጥተው እንኳን ወደ ቀይ እንኳን የራሳቸውን ነገር እንዳያደርጉ ተከልክለው ያሉት። ታግተው ደግሞ 1 ሚሊዮን ብር ይጠይቃሉ፣ ከዛ በላይ ይጠይቃሉ። እሱም ብር እንኳን ተፈላልጎ ሲሰጣቸው ድጋሚ ያንን ሰው ይገሉታል። እሱም ብቻ አይደለም እዛው ከተማ ውስጥ የሚኖሩ በተለይ ደግሞ እዚህ ኦቦምሳ ከተማ ውስጥ የሚኖሩ ኦርቶዶክሳውያን በአንድነት በህብረት ተሰባስበው ነው የሚኖሩት። እንደዛ ሆኖ ግን ተጨንቀው በጣም እንደው በፍራቻ ውስጥ እንደሆነ ነው የነገሩን። ይሄ ቪዲዮ በጣም ተደብቆ በድብቅ የተቀረጸ ቪዲዮ ነው። ለዛም ድምፁን ማላሰማችሁ አንዳንድ ቦታዎች ላይ አስፈላጊ የሆነ ቦታ ላይ ዩቲዩብ ላይ ለቀዋለሁኝ፣ ግን ድምጾችን አልለቃቸውም። ለራሱ ይህንን ቪዲዮ ቀርጸው ለለቀቀው ሰው ምክንያት በማሰብ ማለት ነው። እንግዲህ 5ቱ ስም ዝርዝራቸው
አንደኛ ጥበቡ ዝቅ ያደርጋቸው ይባል ነው። ሁለተኛው የሺጥላ ሲሳይ፣ ሶስተኛ ይርጋ ሲሳይ ይባላሉ። የሺጥላ ሲሳይ እና ይርጋ ሲሳይ ወንድምና እህት የነበሩ ናቸው። አራተኛ አሞኘ ኃይሌ፣ አምስተኛ ይርጋ ከበደ ይባላሉ። እነኚህ አምስቱ ዛሬ የተቀበሩ ናቸው። ልድገምላችሁ። ጥበቡ ዝቅ ያደርጋቸው፣ የሺጥላ ሲሳይ፣ ይርጋ ሲሳይ፣ አሞኘ ኃይሌ፣ ይርጋ ከበደ እነኚህ በዛሬው ዕለት በአቦምሳ መድኃኔዓለም ቤተክርስቲያን ስርዓተ ቀብራቸው የተፈጸመላቸው ሰማዕታት ናቸው። ከእነሱ በረከት ረድኤት ይደርብን። አሁንም ቢሆን ፍትህ 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 ለአርሲ ምዕመናን ፍትህ 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 እያልን እንጮሃለን። ማንን እንመን? የአርሲውን የመንግስት አካል ባለስልጣን እንመን ወይስ እዚህ ጋር የሚላክልን የምንመለከተውን ከቦታ ደውልን የምናገኘውን መረጃ እንመን? እኔ እኮ ለምን እናንተ ገዳዮች ናቸው አላልናችሁም እኮ። የገደሉን አካል እኮ ፈልጋችሁ የራሱን እርምጃ ወሰዱበት አስቁሙን እኮ ያለ የምንገኘው 101% እርግጠኛ የምናገረው ነገር የአርሲ ግድያ ሃይማኖት ተኮር ነው። በነገራችን ላይ ልጁን እያወራሁት ነበር በስልክ አሰማችኋለሁ። አሁን ልጅ ላይ ምንድነው እናንተ የሰምታችሁ ነው እኮ አለ። ይሄ ቫይረስ ስለወጣ እኮ ነው። ይሄ እኮ በየቀኑ በኦርቶዶክስ ያለ የሚፈጸም ነገር ነው። ሃይማኖት ተኮር እኮ ነው። ግማሽ ሰውነታቸው የሚገኙ ሰዎች አሉ። ጅብ በልቷቸው አውሬ በልቷቸው ተገለው ራሳቸው የማይገኙ አሉ። አካላቸው ብቻ የሚገኝ በአርሲ ይሄ በየዕለቱ የሚደረግ ነገር ነው። ለምን ታልቅስ ያልስ እናት? ለምን ታምባ? ኦርቶዶክስ ስለሆነች ብቻ ለምን ታልቅስ? መኖራች አንቺ ለምን ሀገር ውስጥ እዚህ ሀገር ውስጥ ለኛ መኖር አልተፈቀደም? ለኛ መንግስት አለ። ይሄ ነገር ሲከናወን ዝም ብሎ የሚመለከት መንግስት አለ። አባቶችን እሱን ተዋቸው፣ ካሉም ከሞቱም አናውቅም። እንግዲህ እዛው እንደፈለጉ ይሁን ነው ወይስተዋቸው። ግን መንግስት አለ ወይ? ዜጋ እኮ ነን እኛ። እንደ ሃይማኖተኛ አትመልከቱ። እሺ ዜጋ ይሁንና ዜጋ እንደመሆናችን መጠን የፈለግነውን በነፃነት አምልከን መዋል አንችልም። ሀገራችን ውስጥ የፈለኩትን ማምለካችንም እንጨት ማምለካችንም እኔ ድንጋይ ማምለካችንም እኔ እንዴት ብንናናቅ ነው በዚህ መንገድ ሰው ሲጨፈጨፍ? እኔ እኮ ግደል እኮ ችግር የለውም። ለምን ትክዳላችሁ? ከዛ አልፎ ተርፎ ቪዲዮ አትቅረጹ፣ ፎቶ አትቅረጹ እያላችሁ ሰዎቹን እንዳያወሩ አርሲ ውስጥ ሆት ቀምጠው ቪዲዮ ስራን የለም እስካሁን ተቀምጠው ሲደርስ እንደውል ራሱ እላ ችግር አይመጣም አይደል እያሉ መረጃ ሲልኩልን ፎቶአችን አታሳይ ስማችን አታስገባ ያሉ ነው የሚላክልን። ለምን ይሆናል ይሄ? ለምን ታሸማቀላችሁ ሰዎችን? እንደገደላችሁ ቢያንስ ድምጽ ያሰሙ እንጂ በቃ አትግደሉን ይበሉ እንጂ። እናንተ መከላከያ ካቃታችሁ መከላከል ለሚችለው ለዓለም መንግስት አሳልፋው ስጡ። እንዴት እንደዚህ ነው? እግዚአብሔር በሚያውቀው። ሰምታችሁ ተመለሱ። በስልክ ያወራትን ነገር ሄሎ ወይ ሰላም ነው? እግዚአብሔር ይመስገን። ኤፍሬም ነው? አዎ ኤፍሬም። አዎ ኦኬ። አንተ ነህ ቴሌግራም ቲክታክ ስልክ የላኩልህ? ቲክታክ ስልክ የላከልኝ? አዎ እሺ። እንዴት ነው? ሰላም ሁሉ ሰላም እግዚአብሔር ይመስገን አለን። እዛ አካባቢ ነህ? አዎ እዛ አካባቢ ተወላይ ነኝ። እዛው አካባቢ አሁን ሞተም የሰው ኦርቶዶክሳውያን ሞተም የሚባልበት? አዎ እዛ አካባቢ ነኝ። በግጥ አሁን ወደ ናዝሬት መጥቼ ነው እንጂ እዛው ተወልጄ ያደኩልኝ። ሰው ከዛም መረጃም ይደርሳል ማለት ነው? አዎ ከዛ ችግር የለውም አለ። ኦኬ እንደዛ ከሆነ አናት ያለ ደቂቃ በቃ ዝም ብዬ ተጠቅላላ ችግር የለውም። እሺ አዎ ስለ ባይነ ጉዳት አያመጣም መቼ ተስፋ አደርጋለሁ። ባይነ ጉዳት አያመጣም መቼ ማለት? ኧረ ምንም ምንድን ነው አሁን አጠቃላይ ስንት ነው? ከዛ አንተ ከዛ ከነገረ አንጻር አሁን ሚዲያ ላይ የሚነገር አለ 26 ከዛ 19 ምናምን የሚባል እኛ በአርሲ ዙሪያ በመርሲ ዙሪያ ያለው ነው የምናገረው ማለት ነው። በሌላ ያለው እንኳን ያላቀው ኦኬ። በዛ በእኛ አካባቢ ያለ ትላንትና 6 ነው። ትላንትና ብቻ 6? አዎ በሆነ ቦታ ጋዶ በሚለው ቦታ ላይ ማለት ነው። ኦኬ። ከዛ ማዶ ደግሞ በፈረቀሳ ላይ አንድ ተገደለ ትላንትና ነው። ወደ ጠዋት አካባቢ ተገደለው ማለት ነው። አዎ አንድ ላይ 7 ሰው ተገደለው። ሌላ ቢተሰብ አንድ ሴትና አንድ ወንድ የሚል ተወስዷል። አልተመለሱም እስካሁን ምንም የለም የነሱ ሬሳቸው አልተገኘ ሰው አለ ይባላል። እንግዲህ እንደሰማሁ ከሆነ የራሱ ኦኬ 6 የተገኘ ነው እንጂ ያልተገኘ ሊኖር ይችላል ማለት ነው። ያልተገኘ ይኖራል እንጂ በጣም ብዙ ሰው የታገተው እዛው የሚቀር አለ እንግዲህ። ኦኬ አሁን እንደሚባለው ይሄ ምንድነው ሃይማኖት ተኮር ነው ወይስ ዝም ብለው መተው ነው እንትን የሚሉት? አረ ነገሩ እንደዛ ነው። በሃይማኖት ተኮር ነው የሚያደርጉት በአሁኑ ሰዓት ማለት ነው። ወደዛ አድርገውታል ማለት ነው። በቃ እንዳለው እዛ ነው ስለ ያለው ሁኔታ በጣም ደባሪ ነው። በቃ ሃይማኖት እስካሁን እንግዲህ በብርሃን ቤተክርስቲያን ራሱ ማለት ነው በጣም ብዙ ሰው የተቀበረው ማለት ነው። በተለይ ጋዱና ፈርቀስ የተባለ ቦታ ላይ በጣም ያው ሰው እንደውም አይናገርም አልታወቀም እንጂ በጣም ብዙ የተወሰደ የተገደለው ያልተገኘ መሬት አለ። ወደ ሸለቆ ወደ ወንዝ የሚጣል ማለት ነው። ለምን ነው ታዲያ አሁን እዛ አካባቢ የሚገኙ ሰው የማይናገረው? ስለ አሁን የሚናገሩ ሰዎች ከዛ ወጣ ብለው ያሉ ናቸው እንጂ እዛ አካባቢ ያለ ሰው ሲናገር አይሰማም። ማን እዛ ተናገረ
መንገድ ምን አመጣ? ከዛው ማታ ይመጣል አንተ ጋር። ኦኬ እሱን አለ ፍራቻ አለ ማለት ነው። በጣም ፍራቻ አለ። አባቶች እና እዛ አካባቢ ያለ አባቶች አሁን ለምሳሌ አቶ ካደር የሚባሉት አሰራሪ የለም እንደዚያ ነገር ብሏል። አረ ምንም ነገር አሁን ስለ ሁሉ ነገር እኮ እንደዚህ ነው። ኦኬ እና የዛ ያለው ህዝብ የሚያውቀው ከስለ ያለው ሰው ተበዳይ ነው እንጂ እነርሱማ ዘይሉት እና አሁን ያለው የተረፉት ራሱ ስጋት ውስጥ ናቸው። እንደዚህ በየቀኑ እንደዚህ ቢደረግ ከሆነ በቃ ምን ገጠር አሁን ቻቡ ሰምትባል ወርጋ ይፈቃደ ወራን ተሷ ኦኬ እና ወደ እሷ ነው የመጡ ያሉት ማለት ነው እንጂ ገጠር ቦታ ላይ ምንም ሰው የለም። አሁን እንደዚህ ቦታ ላይ እንዳለ ወጥቷል። የሆነ ቦታ አሁን እዛው ከአጎምሳ ወጣ ብሎ ከአንድ አመት ነው ከሁለት አመት በፊት በጣም ብዙ ነው የተገደለው። አንድ ከገጠር ነበር ቦታ አልቻለ ሙሉ ክርስቲያን ተፈናቅሎ ታቦቱ ሌላ ቦታ ሄዶ ገብቶ የሚገኘው በአሁኑ ሰዓት ሰው ጥላቻቸው ሙሉ በሙሉ ቤተክርስቲያን ላይ ነው እንጂ ሌላ ነገር የላቸውም። ብሄር ይሄ ምናምን የሚባል ነገር የለም። መርጠው ምናምን አይደለም። ሃይማኖት ብቻ ነው። የለም ነገርኩህ። በአሁኑ ሰዓት አሁን ይጨፈጭ አሁን ያለ የተደረገ ነገር ያለው በቃ አንድና ለምንሰኝ ነው። ምክንያቱም አንተ ታያለህ እኮ ብዙ ነገር አለ። የእነሱ ሰው ሙስሊሞች እዛ እየኖሩ ክርስቲያኑ የሚወጣበት ምክንያት የለም። ወደ ከተማ የሚገባበት ምክንያት የለም። ኦኬ ሌሎች አሉ ሰው ኦርቶዶክሳውያን እና ክርስቲያኖች ብቻ ናቸው የተፈናቀሉ የሚገኙት። የተፈናቀሉ የሚገኙት እነሱ ብቻ ናቸው። ኦኬ ከባድ ነው። አደረገ የሚባለው አሁን እንደዚህ ስም መጥቀስ የሚቻል መገመት የሚቻል አሁን ለምሳሌ ኦነግ ሸኔ የሚል አለ፣ ውሃቢያ ነው የሚል አለ። ራሱ መንግስት መጀመሪያ የጠራቸው ናቸው። ኦኬ በእነሱ የሚጠርጡት እነሱ ናቸው ማለት ነው። በእነሱ ናቸው። እዚህ አካባቢ ተወላጅ ነው እኮ እኛ ምንም ልስለ ያለ አይደል? አሁን እዛ ተወልዶ ያደጉ ልጆች ናቸው ወደዛ የገቡ። እኛም እዛው ሰው ዘር ማጥፋት ነው በጣም የተካሄደ ያለው። በጣም ደባሪ ነገር። በስመ አብ ወወልድ እና ምንም ወጣቱ እዛ አካላት ያው ሰላም ነው ይባላል። ግን ያው መቼ ቢያንስ ወደ ከተማው አልገባም እንጂ ገጠሩ ምንም ሰው የለም እስካሁን ማለት ነው። ገጠር ላይ ነው እንትን የሚሉት። አዎ በገጠር ቦታ ላይ እና አቅማት ምን አቅም የሌላቸው ቦታዎች አሉ አይደል? አሁን ለምሳሌ እዛ ቦታ ላይ ነው። ከባድ ነው። እና ምንም ወጣቱ አሁን እዛ ቢደራጅ ራሱ መጠበቅ አይችልም። እዛ አካባቢ የሚገኝ ወጣት ኦርቶዶክሳውያን ምናምን ምን ተራይተው የሚጨርሰው እኮ የራሱ እዛ ያለው ሰው እኮ የሚደረግ ነው። ብትደራጅ ምንም ዋጋ የለም። እዛው ከዛ ነው የሚነሱት። ብትደራጅ እዛው የጋሃሪ ይዛል አንተ። ከባድ ነው። እናት ሰው አባቶች ምናምን ጥሪ ቀርቧል። አሁን እዚህ ለሚገው ለቅዱስ ሲኖዶስ አባቶች አሁን ተሰምተን ነበረ። ግን ደግሞ ምን ዋጋ አለው? ስለ ከዚህ ኮርም አንዳንድ ነገር የሚቀየሩበት ከዚህ ነው። ከዚህ ከቦታው ላይ ሆነ ስታያቸው ምንም ነገር የለም ነው የሚባለው። ግን ለእነሱ የሚያዩት ነገር የለም። ዛሬም ቤተክርስቲያን ላይ ሲቀበሩ እነኛ ስድስት የተቀበሩት ቦታ ማለት ነው አንድ ቦታ ይቀበሩ ተብሎ የተቆጡ ነበር አሉ። ባለፈው እየሰማሁ ነበር። አዎ የተላንት የሚቀበሩ ዛሬ ነው ቀብራቸው በለ። እሺ አንድ ቦታ እንዳይቀበሩ ምናምን ተመሳሳይ ቦታ ሌላ ቦታ ይቀበሩ ይተባል ነበር። ኦኬ አንድ ላይ ራሱ እንዳይቀበሩ የተከለከለው መንግስት ነው የሚከለከለው? አዎ እኮ የመንግስት አካላት ናቸው የሚከለከሉት። ሰው አሁን ስጋቱ እንዳለ ነው። ምንም ጥበቃ ምናምን የለም። ምንም ጥበቃ የለም። መከላከያ ሰራዊት አለ። ግን ምን ዋጋ አለው? አሁን ትላንት የሞቱትም እነሱ እያሉ ነው አጋብተው የገደሏቸው። ትላንት የሞቱንም መከላከያው እያለ የሆነ ቦታ ላይ ያለ ትንሽ ለአንዳንድ 30 ኪሎ ሜትር ላይ ይላሉ። እነሱ ያሉበት ከተማ ውስጥ ናቸው። ሰዎቹ የተገደሉ ሰሞን ከትንሽ ወጣ ብሎ ከተማው ማለት ነው። አይ እንግዲህ ከባድ ነው። እኛም ግራ ገባን እኮ እንጂ እኮ ማለት ነው። ከዚህ በፊት ወስዶ ጅብ የበላቸው ሬሳ እግራቸው ጥቅላታቸው የመጣ አልተነገረ እስከ ዛሬ። ይሄ ብቻ ነው አሁን የገነነው በጣም ገነነው እንጂ ከዚህ በፊት ነው የሞተው። እንደዚሁ እየሞቱ ማለት ነው። አዎ እንደውም እነኚህ ተመስገን ሬሳቸው ይገኘ የለ ሬሳቸው ያልተገኘ ሰው አለ። ግማሽ አካላቸው የተገኘ ለሰማችሁት ነው። ሃይማኖት ተኮር ሃይማኖትን ለማጥፋት የሚደረግ ነገር ነው። ኦኬ ባለፈውም ብያቻለሁ። አርሲ በገጠር አካባቢ 99% ኦርቶዶክሳውያን የሉም፣ ወጥተው አልቀዋል። ሙስሊሞች እኮ አሉ፣ ሌሎች እኮ አሉ እዛ ውስጥ። ይሄን ስላችሁ ገሌዎች ሙስሊሞች ናቸው ያው ከለም ያሉት እዚህ ጋር እንደተዋቀለ የምፈልገው ነገር ግን ኦርቶዶክሳውያን እየተጠቁ ነው የሚገኙት፣ እያለቁ ነው የሚገኙት። አባቶች 6 ሞቶብናል። ባለፈው መግለጫ ወጣችሁ፣ ይሄው መግለጫችሁ ምንም እንቱ ፋንተ መግለጫ ወጣችሁ፣ ይሄው ተረሸነው ገደ አስገደላቸው። ምንም ማድረግ እንደማይችሉ ስለሚያውቁ በቃ መግለጫዎች እንደምታው ስለሚያውቁ ይሄው አሁን ገደሏቸው። ትላንት 19 ኦርቶዶክሳውያን ሞቷል በተለያየ አካባቢ። አሁን በስልክ ያሰማኋችሁ በአንድ አካባቢ ብቻ የሞቱ 6 ኦርቶዶክሳውያን ነው። 6 ኦርቶዶክሳውያን በሌላ አካባቢ ከሞቱ ጋር ትላንትና በ24 ብቻ
19 ኦርቶዶክሳውያን ሞተዋል። አባት አላቸው እነዚህ ልጆች። ይሄ መንጋ አባት አለው። ምንድነው ጥፋቱ? ምንድነው ያጠፋው? ምን ያርግ እንዴ? የፈለገውን ማምለክ አይችልም? አባቶች የሚያሙት ማንን ነው? አቶ ኢብራሂም ነው ያምናችሁ የምትገኙት ምንም አልተፈጠረም የሚለውን ወይስ ሚዲያ ላይ የሚሰራጩ ቪዲዮዎችን የሚላኩላችሁ ቪዲዮዎችን ከቦታ ከሚደርሳችሁ ማወቁሳን የሚወጣን መረጃ ነው ያምናችሁ የምትገኙት? እኔ ካሁን አቶ ኢብራሂም ነው ያምናችሁ የምትገኙት። እንደዚህ ቪዲዮ እያየን እንደዚህ ሬሳ እያየን እናት እያነባች እያየን አልሞተም ይላል መጥቶ እሱን ያምናችሁ የምትገኙት አባቶች እስከ መቼ ነው ፊትና ሆድና ጀርባ ነው የምንኖረው ከእናንተ ጋር እንዴ? ራሳችሁ በችግር እኮ ነው ያሉት የምትገኙት አባቶች። ነገ እሺ ብሎ አቤት ብሎ ሲጠሩት አቤት የማይል ስልኩት ወዴት የማይል ትውልድ የፈጠራችሁ ነው የምትገኙት ብሏል ዲያቆን ሄኖክ ያሌ። ነገ አልታዝም የሚሉ ምዕራፍ የፈጠራችሁ ነው የምትገኙት። ይሄ መታወቅ አለበት። በዚህ ነገር ኦርቶዶክሳውያን የሚገደሉት በእናታችሁ አትግደሉ። አንዴ ብቻ እናትህ ሊያት እሺ፣ አንዴ ተው ልበላት እናትህ። በእናታችሁ አትግደሉ። በእናታችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። እጆሮ ላይ ከየት እየመጣ ነው? ከቤተ ክርስቲያን እየመጣው ነው። ስሙ ማን ነው? ወልደ ሚካኤል። ከየት እየመጣ ነው? ከቅዳሴ እየመጣው። የሆነበት ቅዳሴ ነው። ተመልከት። የማን የተርጣሪ ነው? ግደሉት እባክህን፣ በእናትህ ወንድሜ እባክህን፣ እኔ ብዙ ዕቅድ አለኝ ገና። እባክህን አትግደለኝ፣ በእናትህ አትግደለኝ፣ በእናትህ በእናትህ በእናትህ። ሽሽ አቤል ሽሽ፣ ይገሉሃል፣ ይገሉሃል። አቤል እባክህ ሽሽ፣ ወንድሜ ገለውታል። ወንድሜ 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 ቻው ለምን ይሞቱ በዚህ መንገድ? ማተብ ስላሰሩ ብቻ አስቀድሶ እየገባ ያለ ሰው በዚህ መንገድ ነው የሚገሉት። ይሄ የሰራ ድራማ ነው እንግዲህ፣ የሰራ አጭር ፊልም ነው የሚያሳይ ነው። ለምን አባቶች፣ ለምን የመንግስት አካላት፣ ለምን ቢያንስ እመኑልን። ኦኬ እመኑልንና ቢያንስ ተውን፣ በቃ እመኑት። ችግር የለውም እንገላ፣ ችግር የለውም እኛ ለምደነዋል፣ ጣጣ የለብንም። ግን እመኑልን በቃ እኛ ሐሰተኞች አታርጉን። ይሄ ሁላ የሚደረገው እኛን የሆነ ነገር እኛን አጣቅ ለማድረግ ነው። ሚዲያ ላይ የሚገኙ ኦርቶዶክሳውያንን ወይ ለማሰር ነው፣ ወይ ድምጻቸውን ለማፈን ነው፣ ወይ ደግሞ እንዳይካመው ለማድረግ ነው። እየገዳችሁት ነው የምትሉት። ሌላ ምንም ምክንያት የላችሁ። የትላንትና ዝምታችን ለዛሬ ብዙ ሞቶች ምክንያት ነው። የዛሬ ዝምታችን ደግሞ ለነገ ብዙ ክርስቲያኖች መሞት ምክንያት ሊሆን ይችላል። ስለዚህ በምንችለው አቅም በምንችለው መጠን በየሶሻል ሚዲያው ይሄንን ነገር እያነሳን የኦርቶዶክሳውያን ግድያ ይብቃልን ይገባል። ሌላ አካል ስለኛ ሊሟገትልን አይችልም። ሊጠብቀንም ሊቆምልን የሚችል አካል እንደሌለ ተረድተናል ብዬ አስባለሁ። እስከ መቼ ትገሉናላችሁ? እስከ መቼ ታርዱናላችሁ? እስከ መቼ ትገፉናላችሁ? በጸለዩ ተገደሉ አይደል መናንያኑ? አቤቱ የሆነብንን አስብ። የገዳማውያን አባቶቻችን ሲገደሉ ዝም፣ ሕፃናትና ሴቶች በግፍ ሲታረዱ ዝም፣ በሰሜኑ በደቡብ በምስራቅ በምዕራብ ላይ ቤተክርስቲያን እንደ ችቦ ሲነድ ዝም፣ ኦርቶዶክሳውያን ባለማተቦች ጉዞ ብለው ወጥተው በሰላም ሳይመለሱ ሲቀር ዝም። የኦርቶዶክሳውያን ግድያ አሁንም እንደቀጠሉ ኦርቶዶክሳውያን ባለማተቦች ምን እንደምንጠብቅ አላቅም። እባካችሁን ኦርቶዶክሳውያን ባለማተቦች ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለኦርቶዶክሳውያን ባለማተቦች ይህንን ቪዲዮ አድርሱ። ግፉ፣ ወንጀሉ፣ በደሉ እዚች አማኑኤል ልጁ ቅድስት ቤተክርስቲያንና የተዋሕዶ ልጆች ላይ በርትቷል፣ ቀጥሏል። ወንጌል የሚሰበከው ቅዳሴም የሚቀደሰው የተለያዩ መንፈሳዊ የቤተ ክርስቲያን አገልግሎቶች የሚከናወኑት ምእመን ሲኖር ነው። ምእመን በሌለበት የትኛውም የቤተ ክርስቲያን መንፈሳዊ አገልግሎት ሊከናወን አይችልም። ምክንያቱም እያንዳንዱ የሚሰጠው አገልግሎት ሰውን ለማዳን ስለሆነ ቤተ ክርስቲያን ብለን ስንናገር ስለ ቤተ ክርስቲያንም ስናስተምር ቤተ ክርስቲያን በትርጓሜ ከምትነገርባቸው መካከል አንዱ የምእመናን ህብረት፣ የምእመናን አንድነት ነው።
በዚህ ሰዓት ላይ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከገጠማት ትልቁ ፈተና አንዱ ምዕመናኖቿን በተለያዩ አጋጣሚዎች ማጣት ነው። አንዳንዶቹን በማታለል አንዳንዶቹን ደግሞ ጥቅሞችን በመስጠት ሌላውን እንቢ ያለውን በማስፈራራትና በመግደልም ጭምር ቤተክርስቲያኒቷን የሚያዳክሙ ሰዎች አሉ። ይቺ ቤተክርስቲያን ጥንታዊት፣ ይቺ ቤተክርስቲያን ለሀገርም ለሕዝብም ዋጋ የከፈለች ባለውለታ ናት። ለዚች ቤተክርስቲያን የምንከፍለው ዋጋ፣ ለዚች ቤተክርስቲያን የምንሰጠው አገልግሎት ለኛ ለክርስቲያኖች ሰማዕትነት ቢሆንም እንኳን ለሚቀጥለው ትውልድ አገልግሎቱን ማስቀጠል የሚቻለው ግን ሰዎች በሕይወት ሲኖሩ ነው። ልጆች የወላጆቻቸውን ሃይማኖት የሚያስቀጥሉት ወላጆች በሕይወት ኖረው ልጆቻቸውን ሲያስተምሩ ነው። ወላጆች የሌላቸው ልጆች ሃይማኖታቸውን ሊረከቡ አይችሉም። ስለዚህ ምስራቅ አርሲ ሀገረ ስብከት እየተከናወነ ያለው በምዕመናን ላይ እየደረሰ ያለውን ጭፍጨፋ ሁላችንም ልንቃወም ይገባል። ምክንያቱም እዚያ ያሉ ክርስቲያኖች ከኛ ጋር አንድ ክርስቲያኖች ናቸው። ቤተክርስቲያን አንዲት ናት። በገጠርም በከተማም በወርቅም በጭቃም በየትኛው መንገድ ብትሰራ የቤተክርስቲያን ክብርና ልዕልና አንድ ነው። ስለዚህ ሁላችንም በጋራ ሆነን ይቺ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ያለ ጥፋቷ ያለ በደሏ የሚደርስባትን መከራና ስቃይ ልንቃወምና ሁላችንም ድምጻችንን ልናሰማ ይገባል። ምክንያቱም በቤተክርስቲያን ላይ የሚደርስ መከራ፣ በቤተክርስቲያን ላይ የሚደርስ ፈተና ዛሬ በገጠሪቱ አካባቢ ቢደርስም ነገ ነገ ወዲያ ግን በእኛ ላይ የሚደርስ ስለሆነ ነግለኔ ብለን ሁላችንም በዚህ ሰዓት ላይ በክርስቲያን ወንድሞቻችን ላይ የደረሰውን መከራና ስቃይ አሰምተን ልንናገር ይገባል። ቤተክርስቲያን አንዲት ናት። ቤተክርስቲያን ቅድስት ናት። ቤተክርስቲያን ሐዋርያዊት ናት። ቤተክርስቲያን በሁሉ ያለችና ሁሉን አክብራ ወዳ የምትኖር ቤት ናት። ቤተክርስቲያን ብዙ ልጆቿን አጣለች። አሁንም እያጣች ነው። አልቆመም፣ አልተቋረጠም፣ ተጠናክሮ ቀጥሏል። የሚከለክላቸው የለም። የሚያቃጥሉትን ያቃጥላል፣ የሚያርዱትን ያርዳል፣ የሚገድሉትን ይገድላል፣ የሚወርሱትን ይወርሳሉ። አዎ በቤተ ክርስቲያኒቱ ይዞታ ላይ ቤተ ክርስቲያኒቱን መልሰው ይሰድቧታል፣ እንደፈለጋቸው ይናገራሉ። ማንም የሚናገራቸው የለም። የቤተ ክርስቲያኒቱን አስተምሮ እያነሱ በአደባባይ ይቃወማሉ። ጌታዋን የተማመነች በግ ላቷን ውጭ ታሳድራለች ይባላል። ኦቼ ድርሻችንን እንወጣ። አሁን በዚህ ዘመን ቤተ ክርስቲያን ደርሰን ምንመለስበት ብቻ ዘመን አይደለም። ተሰብስበን ረጃጅም ጣፍ አንድደን ምንመለስበት ዘመን አይደለም። የራሳችንን የቤት ሥራ እንስራ። ማድረግ የሚገባንን ነገር እናድርግ። የድርሻችንን እንወጣ። አይዟችሁ፣ ተስፋ እንዳትቆርጡ ባካችሁ። እቺን ቤተ ክርስቲያን ወስደን የሆነ ነገር ውስጥ አንወሽቃት። የሆነ ብሔር ውስጥ የሆነ ጎጥ ውስጥ አንወሽቃት። የማንም አይደለችም እቺ ቤተ ክርስቲያን። አንዳንዶች ባለማወቅ፣ አንዳንዶች ያዋቂ አጥፊ ሆነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን የዚህ ዘር፣ የዚህ ጎሳ፣ የዚህ ብሔር ናት እያሉ የሚናገሩ ሰዎች አሉ። ቤተ ክርስቲያን የማንም ዘር የማንም ብሔር የላትም። የማንኛውም ጎጥ አይደለችም። ዓለም አቀፋዊት ቤተ ክርስቲያን ናት። ሐዋርያዊት ቤተ ክርስቲያን ናት። ሉዓላዊት ቤተ ክርስቲያን ናት። አንዲት ቤተ ክርስቲያን ናት። ቅድስት ቤተ ክርስቲያን ናት። የሆነ ነገር ውስጥ አትወሽቋት። በዚህ ትርክት እኮ ነው ቤተ ክርስቲያኒቱ ዋጋ እየከፈለች ያለችው። መከራዋን እያየች ያለችው እኮ ይሄ ነው መጥራት ያለበት። መቼ ነው የሚበቃው? መቼ ነው የሚቆመው? ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ህዝብ አንድ ነው አትበታትኑ ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። ዝም ለማያስችላቸው ሰዎች ይጎተጉቱናል። ጩሁ፣ እረቁ፣ ጥፉ አይነት ስሜት አልመጣብንም ወይ? አንን ግልጥ የሆነ ይፋዊ ገሃዳዊ እንደመሆኑ መጠን የቤተ ክርስቲያንን ሰቆቃ የማይረዳ ክርስቲያን ይኖራል ብለን አናስብም። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው።
ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥርዓታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣው ሁሉ የሚቀርባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተሸጋገርን። ብዙ የእግዚአብሔር ልጆች ቢኖሩ ብዙ ልጅነት የለም። ብዙ ካህናት ቢኖሩ ብዙ ክህነት የለም። ብዙ ዲያቆናት ቢኖሩ ብዙ ዲቁና የለም። ብዙ መምህራን ቢኖሩ ብዙ ትምህርት የለም። ብዙ ሕዋሳት ቢኖሩ ብዙ አካል የለም። አስባችሁታል? ብዙ አካል የለንም። ብዙ ሕዋስ አለን እኮ። ብዙ የወይን ግንድ የለንማ፣ ብዙ ቅርንጫፍ ግን አለን። አንዱ የወይን ግንድ ነው። ብዙ ራስም የለንም፣ አንዱ ክርስቶስ ነው። በአንዱ በክርስቶስ አካልነት ያሉ የክርስቲያኖች ጉባኤ የተረዳው ትምህርት ነው ትምህርት የሚባለው። አንድ ልብ የባዮሎጂ ሰዎች እንደሚያወሩት ወይም ደግሞ ተፈጥሮ እንደምትነግረን አንድ ልብ ለሁሉም ስራዎች ደም ትረጫለች። ሁሉም ሰዎች ከአንድ ልብ ደም እየተቀበሉ ሕያው አድርገው ረቂቅ ምግቡን እየመገቡ እንዳይበድን በድን እንዳይሆን ሕዋስን ያነቃቃሉ። አንድ ልብ ደም እንደሚረጭ ከአንዷ ጉባኤ ከአንዱ ክርስቶስ ሕይወትን እየተቀበሉ የሚኖሩ ክርስቲያኖች በዚህ ይመሰላሉ። የክርስቶስ መስቀል አንድ ነው። ክርስቶስ ሁለት ጊዜ አልተሰቀለም። አንድ ጊዜ ተሰቀለ። አንድ ጊዜ መስዋዕት አድርጎ ራሱን አቀረበ። አንድ ጊዜ በተሰቀለው ክርስቶስ በዚያ መስቀል ላይ አንድ ላይ ሆነን ተሰቅለናል። እኛ ሁላችንም ከአንዱ መስቀል ላይ ያለ ነው እንጂ የተለያየ መስቀል ላይ አይደለንም። መስቀሉ የተለያየ መከራ አይነት አለው። ዛቻ አለው፣ ግርማ አለው፣ የአይሁድ ስድብ አለው፣ መወጋት አለው፣ መገረፍ አለው፣ መስቀሉ ላይ ማሽሟጠጥ አለው። የተለያየ ሁኔታ በአንዱ መስቀል ላይ አለ። የተሰቀልነው ግን አንድ መስቀል ላይ ነው። ወደ አንድ መስቀል ወጥተን ወደ አንድ መቃብር እንወርዳለን። ከአንዲት መሬት እንደገና ደግሞ በትንሣኤ እንወለዳለን። ከአንዲት መሬት እንወለዳለን። ከአንዲት አብራ ከመንፈስ ቅዱስ ማኅፀነ ዮርዳኖስ እንደተወለድን እንደገና ደግሞ ለዳግም ልደት ከአንዲት ማኅፀነ መሬት እንወለዳለን። አንድ ልደትን ገንዘብ አድርገን አንዲት ሙሽራ ሆነን ሙሽራው ክርስቶስን ወርሰን ለብሰን ተዋህደን እንኖራለን። በዚህ ሕይወት ውስጥ እንድንኖር ነው የተጠራ ነው። አሁንም ቢሆን 10 ጊዜ ልንመላለስ እንችላለን። የአርሲ ኦርቶዶክሳውያን ፍትህ እስኪያገኙ ሞቱ እስኪቆም ፍትህ ያገኙ እናውቃለን። ቢያንስ ግድያው እስኪቆም ለሆነ ወራት ያክል ለሆነ ሳምንት ያክል ግድያው እስኪቆም አሁንም ቢሆን 20ም ሆነ 10ም ጊዜ የምንመላለስባቸው ነው የሚሆነው። አሰልቹ ላልፈልጋለሁ ላይክ እና ሼር ማድረግ እንዳይረሳ። ቸርቀውልኝ በጋሻው የተባለ ጭንቅላት አልባ ፍጥረት የተናገረው ንግግር ብዙዎችን እያነጋገረ ይገኛል። ዓላማውን ግን መረዳት ያስፈልጋል። ኦርቶዶክሳውያን ከወትሮው በተለየ መልኩ ጠባቂ እንደሌላቸው ተረድተው አጋዥ እንደሌላቸው መሪ እንደሌላቸው ተረድተው ራሳቸውን ማደራጀትና ከአርሲው ጥቃት ጋር ተያይዞ አገዛዙ ላይ በከፍተኛ ሁኔታ መዝመት ጀምረዋል። ሁልጊዜ አይታችሁ ከሆነ እንደነ በጋሻው እንደነ ዮናታን አክሊሉ እንደነ እዩ ጩፋ ያሉ ሰዎች እንደዚህ አይነት አጀንዳ ይዘው የሚመጡት ለምን መሰላችሁ? ብልጽግና ላይ ያነጣጠረው ህዝባዊ ትኩረት ከሱ ላይ ተነስቶ እነሱ ላይ እንዲያርፍ ለማድረግ ነው። ዛፉ ላይ ያነጣጠረው ትኩረት ከዛፉ ላይ ወርዶ ቅርንጫፉ ላይ እንዲንጠለጠል ለማድረግ ነው። ከዚህ በፊት ለምሳሌ አብይ አህመድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያኔ ጥቃት የሰነዘረ ጊዜ ማለት ነው እና ዮናታን እና እዩ ጩፋ ወደ መድረክ ወጡና ብዙ ነገር ቀባጠሩ። ዘመቻውም ከአብይ ላይ ወርዶ እነሱ ላይ ተንጠለጠለ። ባለፈው እንደዚሁ ተመሳሳይ ክስተት ሲከሰት ዮናታን አክሊሉ ድሃ ጥቁር ጉንዳይ ነው የሚል ንግግር ይዞ መጣ። ሆን ብሎ ነበር ያ ንግግር እንዲለቀቅ የተደረገው። አብይ አህመድ ላይ፣ ሽመልስ ላይ፣ ኦህዴድ ላይ ያነጣጠረው ትኩረት ከመንግስት ላይ ወርዶ ከአገዛዙ ላይ ወርዶ እነሱ ላይ እንዲጠለጠል ለማድረግ ነው። ራሳቸውን የመስዋዕት በግ አድርገው አገዛዙን ማትረፍ ስለሚፈልጉ ነው። ድሃ ጥቁር ጉንዳን ነው ከያዘ አይለቅም ከለቀቀም እሾሁን ተኩሎብ ነው የሚለው ንግግር የመጣው ስለዛ ነበር። በተመሳሳይ መልኩ አሁን በጋሻው የተናገረው ጽዩፍ የሆነ ንግግር ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔን ለኮሳት ማንም ሰው ላይ መስለ ይችላል። አሁን የሁሉ ተረስቶ ተጠቃን እንዲሆን እየተባለ እያንቋረሩ ነው አለ። አሁን ባለመተቦቹ የሚታረዱት አንተ ምን አድርገህ ነው? ምን አድርገናል? ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አድርጋለች? አገር ስትጠብቅ እንጂ አገር ስታጠቃ ሌላውን ስታጠቃ የተገኘችበት ጊዜ የለም። በአፄዎቹ ዘመን ሌላው ሲስፋፋ እሷ ግን ስትጠፋ ነበር። በየድንበሩ እየዘመተች ሀገር ይታደጋለሁ እያለች ስትጠፋ ነበር። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበዳይነት ታሪክ የላትም፣ የተበዳይነት እንጂ። አሁን ባለመተቦቹ የሚታረዱት አንተ ምን አድርገህ ነው አለ። ቄሱ የታረደው አንተ ምን አድርገህ ነው? ቤተ መቅደሱ በሳት የተለኮሰው አንተ ምን አድርገህ ነው?
ወይ አንተ ወይ አባቶች ድሮ ምን አድርገው ነው ሁሌ ተበዳ አድርጎ ራስን ማቅረብ ልክ አይደለም በማለት ተናገረ። ይሄን ንግግር እንዲናገር ያደረገው አብይ አህመድ ነው እና አብይ ጋር እየተነጋገሩ አቴንሽን ዳይቨርት ለማድረግ ይዘውት የሚመጡ ንግግር ነው። እንደዛ ባይሆን ኖሮ ይሄኔ በጋሻው እስር ቤት ነበር። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠበቃ ቢኖራት ኖሮ ጠበቃዎቿም የብልጽግና ካድሬዎቹ እና አንዱዓለም ቡኬቶ ባይሆኑ ኖሮ ይሄኔ በጋሻው እስር ቤት መታሰር ነበረበት። ስለዚህ በጋሻው ዛሬ ይሄንን ንግግር ይዞ የመጣው ብልጽግና ላይ ያነጣጠረው ዘመቻ ትኩረቱን ኢላማውን ስቶ እሱ ላይ እንዲያርፍ ለማድረግ ነውና ይሄንን መባናን አለባችሁ። ዋናው ዛፉ ላይ አንተ እሱ ላይ አተኩር። ቅርንጫፉን ዛፉ ሲገነደስ ቅርንጫፉም አብሮ ይረግፋል፣ ቅጠሉም አብሮ ይጠወልጋል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ላይ ልጆቿ መሪው ነው ከጥቅምት 24 እስከ 27 የማህበራዊ ሚዲያ ዘመቻ አውጇል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች 50-60 ሚሊዮን ቢሆኑ እንኳን ከዛ መካከል 10% የሶሻል ሚዲያ ተጠቃሚ ሆኖ 5 ሚሊዮኑ ትዊተር ላይ ዘመቻ ቢወጣ ትራምፕ ሰሞኑን ናይጄሪያ ላይ የወሰነው ውሳኔ ሰምታችኋል። የናይጄሪያ መንግስት ክርስቲያኖችን እየጠበቀ አይደለም በማለት ወታደራዊ ትዕዛዝ አስተላልፏል። በተመሳሳይ መልኩ ኢትዮጵያም ላይ እንደዛ አይነት ትዕዛዝ መውረዱ አይቀርም። ያ ባይሆን እንኳን እና አብይ አህመድ ትዊተር ላይ ወተን በፌስቡክ፣ በቴሌግራም፣ በዩቲዩብ፣ በቲክቶክ ኦርቶዶክሳውያን ሲዘምቱ ከዛ በኋላ ተደናግጠው የሚገቡበት ቀዳዳ እንደሚጠፋቸው ጥርጥር የለውም። ተኝተን ስላዩን ነው በዚህ ልክ ሊዳፈሩን የቻሉት፣ ተኝተን ስላዩን ነው። ስለዚህ በዛ ዘመቻ ላይ መሳተፍ የሁሉም ኦርቶዶክሳውያን ግዴታ ነው።